የህግ አካል ነኝ አስቀምጠው ና ስለቱን አስቀምጠው ስለቱን ና ይኸውልህ ና የትም አባ ብትገባ አታመልጠኝም ና ምን እየሰራ ነው እዚህ ጋር ምን እየሰራ ነው ተዋወቅኳቸው ሰዎች እንዲህ በጨዋታ ያ ነገር ተነሳ እዛ በኋላ ኑሮም እየተወደደ ሲመጣ በሬም ከአቅሜ በላይ ሆነ የሚሸጥበት እዛ ገዝቼ ማመጣውና እዚህ ማስረከብበት ዋጋ አልመጣጠን አለኝ እዛ በኋላ ይሄን ጭውይ ሲነግሩኝ በቃ እኔም ወደዛ ገባውበት ደሞ እሺ ልጆች ምን ላርጋችሁ ምን ላብላችሁ አዋጣም ስራው የምር እንደምታስቡት አይደለም በጣም ነው ማያዋጣው ምን ላብላቸው ቆይ ማለት ያያው ስጋ የራስም ልጆች ታበላቸዋለህ ከበሬው አንፃር እንኳን ያያው ይሻላል ያያው ይሻላል ማለት ቢያንስ ከምትሸጠው ላይ ምናምን ትርፉ እሱ በደንብ ትርፍ ያስገኝልሃል ከበሬው አንፃር የበሬውን ከምትገዛበት አንፃርና እዚህም የሚረከቡም ዋጋም ጋር ምናምን ልታስተካክል ብትሞክር የሚገዛ ሰው ስለማይገኝ በጣም አረክስ ነው የምትሸጠው እንደዛ ሲሆን ደግሞ ምንም ትርፍ አይኖርም የትራንስፖርት አለብህ የሰራተኛ ወጪ ይኖርብሃል ምናምን ከዛ አንፃር ምንም አያዋጣም ይሄኛው ሲሆን ግን በጣም ይቀንስልሃል ወጪ ምንም ነገር እኔ አልሄድም ተነስ እኔ አልሄድም እኔ ልጆች ምን አረጋቸዋለሁ እናቴ ምን አረጋታለሁ እናቴ ምን አረጋታለሁ አስፈቅጄ ካይደለም እናቴ ምን አረጋታለሁ ምን አገባኝ ይሄን ስራ ስትሰራው አላስታወስካለ ስለ ሰውየው ማንነት ፊዚካሉን ስነግራቸው አዎ እዚህ አስፋልት ዳር ላይ መኪና ይቆማል ይሄ መኪና ከቆመ በኋላ ምንድነው 1-6-7 አያዎች ይወርዳሉ እነዚህ አያዎች ከወረዱ በኋላ ወደዚህ ጫካ ነው የሚገቡት ብለውኝ ነበር እሺ ከዛ ሰውዬ ጋር ማንንም ሰው የለም ወይ የሚያግዘው ወይ ማለትም ሾፌር የለም ወይ ስላቸው ማንንም ሰው የለም ሾፌርም እሱ ነው አያዎቹም ይዞ ወደዚህ አካባቢ የሚገባው እሱ ነው ብለው እስኪ ቦታውን ላይ ፍለጋውን እቀጥላለሁ ወደዚህ አካባቢ የአያም ድምጽ የሰማው ይመስለኛል ያም ደግሞ ትክክለኛ ለመረጃ ይጠቅመኛል የአያም ድምጽ ሰምቻለሁ ወደዚህ አካባቢ ሰው ነገር እየታየኝ ነው መሰለኝ ካሜራማን እሺ የበቆዳ ነው ያያውት እሺ ናግባ እናሳየኝ እሺ ናሳየኝ እሺ ስትሰራ ያልፈራውን ምን አስፈራ ናግባ ይሄ ሁሉ ምንድነው ይሄ ምንድነው ናግባ ይሄ ሁሉ ምንድነው ይሄ ምንድነው የበቆዳ ነው ነው ወይ ነው ምንድነው እንደዚህ የሚያስጨክን ቆይ የከተማው ህዝብ ሙሉ በክለ ምንድነው እዚህ ጫካ ውስጥ እየሰራ ያለው ምንድነው አይደለም ይሄን አይደለም የኔ አይደለም ይሄን ቢላው ለምን ነበር ያስ ለሰው መሰጡ አይደለም ይሄ ለውሻ ተብሎ የታዘዝኩት ነው ለውሻ እዚህ ነው የምታርደው ባለሀብቶች አሉ እነሱ ናቸው የሚያዙኝ የባለሀብቶች አሁንም ለመሸወድ እንዳትሞክር ነኝ አልሸወርኩም ሰማኝ እኔ ማን እንደው ሆነት ከናቴ ስጋ ነጥረኝ ነው ያሏችሁ ለምን አተምኑኝም ቆይ ይሄና ያው እኔ ምንም ባላጠፋሁት ለምንድን ነው የምታስችል ይሄና ያው መርማሪ ጋዜጠኛ ነኝ እኔ ሰማ እሺ እኔ ለምን ታስጨንቁኛላችሁ እኔ ከፈለጋችሁ ባለቤቶች ላሳያችሁ እችላለሁ ለምንድን ነው እኔ ለባለሀብቱ ውሾች ታዘዝኩት ነው ይኸውልህ እንዳትዋሸኝ እኔ ራሱ አልገዛውትኝም እንድጎዳ አታስገድደኝ እኔ ራሱ አልገዛውትኝም ለምን አተም የራስ ስጋ ቤት እንዳለክ ሰምቻለሁ የራስ ስራ እየሰራ እንደሆነ ሰምቻለሁ በምን ገንዘብ ጌታ አምጥቼ እኔ ጌታ አባት ያመጣል አታምንም አሁንም ይኸውልህ እንድታመን እድሉ እየሰጠው ነው ምንም ሳላደርግ ሰው የለውም ብላችሁ ነው እንዲመትጨውትብኝ አይደል እኔ ምንም ያውቹ ላይ ስትጫወትስ ገንዘብ የለኝም ምን ጌታ አባት አምጥቼ ነው ስጋ ቤት መከፍተው እኮ አሁንም አታምንም ይኸውልህ የህግ አካል ነኝ እኔ ኧረ ሰው አለ ኧረ እባካችሁ ና ተነስ ትታሰራለህ የምን እስር ቤት እኮ ይሄንን እስር ቤት እንዳትገባ ከፈለክ ይኸውልህ እስር ቤት እንዳትገባ ከፈለክ ያለውን ነገር እውነታው እንዳለ ትነግረኛለህ ተነስ ናውጣ ተነስ ናውጣ
ያው ተመልካቾቼ እንግዲህ ይሄም አንደኛው እንትኑ ገፎት እዚህ ጋር አስቀምጦታል። እንግዲህ ተመልካቾቼ ያው እዚህ ጋር ነው እያረደው ያለው። ደሙም ደግሞ በዛ በኩል በታች በኩል ነው እንትን እንዳይታይበት ከውሃ ጋር እያቀላቀለ ወደዛ ነው እንትን እያደረገው ያለው። ካሜራማን የሚታይ ነገር ከሆነ ወደዛ አሳያቸው። በጣም የሚያስጠላ ቦታ ነው፣ የሚያስጠላ ውስጥ ነው። በጣም ሰው አያየውም ብሎ በጣም የሚደብር ቦታ ነው። ሽታም አለው በጣም እና በጣም የሚዘገንን ነገር ነው። በቃ እዚህ ቦታ ላይ ብዙ መቆየት የለብንም፣ መውጣት አለብን። እንግዲህ ተመልካቾቼ ካሜራችን አጥፍተን በድጋሚ ደግሞ ተመልሰናል። ደሙንም ምናምን እኔም በጣም ደም ነክቶኝ ነበረ፣ እሱም የሆነ እንትን ብሏል። እና እስኪ ያለውን ነገር ቆይ አንተ ምንድነው እንደዚህ አይነት ነገር ውስጥ እንድትገባ ያደረገ? ለምንድነው ለማህበረሰቡ እንደዚህ አይነት ይሄንን ከፍ አድርገው ራስን ለመደበቅ እየሞከርክ ነው? ምንድነው እንደዚህ ልታደርግ ያስቻለ ነገር? ቆይ እስኪ ንገረኝ። ኑሮውን ታውቀዋለህ። በዛ ላይ 5 ልጆች አሉኝ። ባለቤቴም ስራ የላትም። እሺ ምን ላድርግ? ስለዚህ ያንተ ልጆች እንዲጠግቡ ብለህ የሌሎች ልጆች መግደል ነው የሚሻለው? አረ ማንም ሞቶ አያውቅም። ቆይ አንተ ከመጀመሪያውን ወደዚህ ስራ ውስጥ እንድትገባ እንዴት ነው ስራውን የጀመርከው? ከመጀመሪያውም ስትጀምረው ያያ ስጋ ነበር ምትከፋፈለው? አረ አይደለም። አረ በፍጹም እና ገና ትንሽ ጊዜ ነው፣ አመትም አይሞላኝም። አረ መጀመሪያ ስጋ ቤት ነበረ ተቀጥሬ የምሰራው። ስጋ ቆራጭ ነበርኩኝ። ሰው ቤት? አዎ ሌላ ሆቴል ቤት። እሺ። ከዛ በኋላ እዛ እየሰራውኝ እንዴት እንደሚያመጡ ከቂራን እንዴት እንደሚያስመጡ ምናምን አየሩን በደንብ ካወኩኝ በኋላ እኔ በርያ ከቂራ እያስመጣውኝ ለሰዎች ማከፋፈል ጀመርኩኝ። እሺ። መጀመሪያውኑ አትጠነቀቅም ነበር? አሁን ከምትነፋረቅ እሺ እኮ ተጸጽቻለሁ። ብትጸጸትስ? ስንት ሰው የኔ ሞተዋል እኮ ባንተ እጅ። እንዴ ያንተን ቤተሰብ ለማዳን ብለህ ሌላ ቤተሰብ መጉዳት አለብህ እንዴ? አሁን እየጠየቅኩ ያለሁት ነገር መልስልኝ ቶሎ በል። እሺ ምን ልመልስልህ? ከመጀመሪያው ጀምሮ ይሄን ስራ እንዴት እንደጀመርከው ንገረኝ። ሰው ቤት ተቀጥሬ ነበር የምሰራው። ይሄ ሰው ቤት ቆይ የት ነው የመጣው? ማለት የት አካባቢ ሰው ነው? መጀመሪያ ተቀጥሬ የምሰራውማ ጀሞ ነበረ። እሺ። ከዛ ነው ከቂራ እያመጣው ለሰዎች ምናምን ማከፋፈል ጀመርኩ። ምን አይነት ሰው ነበረ? ያ መጀመሪያ ስራ የገባበት ቤት ምን አይነት ሰው ነበረ? ማለት ምን አይነት ስራዎች ይሰራ ነበር? እንደዚህ እሱ ቤት የተቀጠርክበት ቤት አይተ ነው እንደዚህ ውስጥ ልትገባ? አረ አይደለም። እዛ ቂራ ማስመጣበት ቦታ ላይ ጓደኞች ምናምን ተፈራለ፣ ያው በስራ አጋጣሚ። በዛ ነው የተዋወቅኳቸው ሰዎች። እንዲህ በጨዋታ ያ ነገር ተነሳ። እዛ በኋላ ኑሮም እየተወደደ ሲመጣ በሬም ከአቅሜ በላይ ሆነ የሚሸጥበት። እዛ ገዝቼ ማመጣውና እዚህ ማስረከብበት ዋጋ አልመጣጠን አለኝ። እዛ በኋላ ይሄን ጭውይ ሲነግሩኝ በቃ እኔም ወደዛ ገባሁበት። ደሞ እሺ ልጆች ምን ላድርጋቸው? ምን ላብላቸው? አያዋጣም ስራው። የምር እንደምታስቡት አይደለም። በጣም ነው የማያዋጣው። ምን ላብላቸው? ቆይ ማለት ያያው ስጋ የራስም ልጆች ታበላቸዋለህ? ታበላቸዋለህ ወይ? ንገረኝ፣ መልስልኝ። ኧረ አይበሉም። የሰው ልጆች የሚበሉትስ ምንድነው? ምንድነው የሰው ልጆች የሚበሉት? ያንተ ልጆች ደህና ምግብ ታበላቸዋለህ። የሰው ልጆችስ ምንድነው የሚበሉት? ይሄን ካንተ ነው የምፈልገው። ምንድነው የሚበሉት? ካንተ ቤት ገዝተው እናትና አባታቸው ካንተ ቤት ገዝተው ምንድነው ልጆቹ የሚበሉት? የቅድሙ አይበቃህም ነው? ኧረ አይደለም እኮ ምንድነው የሚበሉት? ካንተ ቤት ተገዝተው እኔ እኮ አሁን እኮ ተጸጽቻለሁ። ለምን አትረዳኝም? እሺ ምንድነው የሚገዛው ካንተ ቤት? ይሄን ካንተ ቃል ነው የምፈልገው። ሰማኛ? ምንድነው የሚበሉት ካንተ ቤት? ስጋ። የምን ስጋ? ካንተ አንደበት ነው ይሄን ቃል የምፈልገው። ንገረኝ። የምን ስጋ ነው? ያያ ስጋ። ያንተ ልጆችስ? ንጹህ ስጋ። ስንት ልጆች አሉ? 5 ልጆች አሉ። 5 ልጆች? ያው ባለቤቴ ደግሞ አለች። 6 ሰው ነው የማስተዳድረው። እንግዲህ አስበው። በዚህ ኑሮ ውድነት 6 ሰው ራሱ በጣም ከባድ ነው። ብቻዬን እየሰራሁኝ እኔ ራሴ አሁን ራሱ ኑሮ ከብዶኛል። ጭራሽ አታፍርም? አሁን ራሱ ኑሮ ከብዶኛል።
ቆይ ከቄራ በሬዎች ስትገዛ ስንት እንዴት ነበር የምትገዛው? ያው ከዛ ገዛለሁኝ ከቄራ ከተረከኩኝ በኋላ በደንበኞች አሉኝ በኮንትራት የሚወስዱ እሺ ከዛ ወስጄ ለነሱ አስረክባለሁ። እንደዛ ነበር የምሸጠው። ግን ከዛ ከተወሰነ ጊዜ በኋላ ኑሮ ሲወደድብኝ ያን ነገር ለማቆም ተገደድኩኝ። ስራው አላዋጣ ሲለኝ። ያንተ የራስህም ስጋ ቤት የበሬ ነበር በፊት የምታስገባው? አይ እሱ እኮ ከተከፈተ ገና 3 ወሩ፣ አንደኛው 6 ወሩ፣ አንደኛው 3 ወሩ ነው ገና። ሁለቱም ጋር አይ ከራሴ ጋር ነው ማስመጣው እኮ። መጀመሪያውኑ የራስ የበሬ ስጋ ነበር የምታስገባው? አይ ከራሴ ጋር ነው ማስመጣው። እሱ ከራሴ ጋር ነው ማለት ራሴ ነበርኩኝ የምወስደው። የራሴን ስጋ ነው የምሰጠው የምወስደው እዛ የኔም ስጋ ቤት እኮ። የራስ ስጋ ምንድነው እኮ አሁን ያያችሁት ነው ምንም የምወስደው። እሺ ቆይ ምንድነው ሊና ምንም አይከብድም? አርደ እዚህ ጋር አርደ ማንንም አያየኝም ብለህ ነው? ምንም ማንንም አያውቅም። በቃ ማህበረሰቡ ከሞተም ይሙት ከታመመም ይታመም ማንንም አያውቅብኝም። በቃ እየሸጥኩ ነው፣ አንተ ገንዘብህን ነው ኪስህን ነው የምትሞላው። ኧረ አይደለም። እንዴት አይጸጽተኝም? እኔ ልጆች ቢጸጽተህማ ታቆም ነበር እኮ። እኔ ልጆች ባይኖሩኝ ሚስት ባይኖረኝ እኔ አሁን ራሱ በቃ ራሴን ማጥፋት ራሱ ፈልጋለሁ። ሁሌ በቃ አይምሮ እንደወቀሰኝ ነው፣ ሊኔ እንደወቀሰኝ ነው። ራሴን ማጥፋት ራሱ ብዬ ስንት ጊዜ አስቤያለሁ መሰለህ። ሆስፒታል ራሱ ገብቻ ቃለሁኝ። ተሳስተህ እዚህ ጋር ጥሬ የበሬ መስሎ ያያውም በልተህ ነው ሆስፒታል የገባው። ሌላ ምን ያጋጥማል አንተ? ሰው ህይወት ላይ እየተጫወትክ እንደምታስበው አይደለም። በጣም አይምሮዬ በጣም ተጎድቷል። እሺ አሁን ያያውና የበሬው ልዩነቱ ምንድነው? ስጋው ትርፍ ከላንተ ከበሬው አንፃር እንኳን ያያው ይሻላል። ያያው ይሻላል ማለት ቢያንስ ከምትሸጠው ላይ ምናምን ትርፉ እሱ በደንብ ትርፍ ያስገኝልሃል ከበሬው አንፃር። የበሬውን ከምትገዛበት አንፃርና እዚህ የሚረከቡም ዋጋም ጋር ምናምን ልታስተካክል ብትሞክር የሚገዛ ሰው ስለማይገኝ በጣም አረክሰህ ነው የምትሸጠው። እንደዛ ሲሆን ደግሞ ምንም ትርፍ አይኖረውም። የትራንስፖርት አለብህ፣ የሰራተኛ ወጪ ይኖርብሃል ምናምን። ከዛ አንፃር ምንም አያዋጣም። ይሄኛው ሲሆን ግን በጣም ይቀንስልሃል ወጪ። ቆይ አህዮቹ ከየት ነው የምታመጣቸው? እዚሁ ከተማ ውስጥ ነው። ያረጁ አህዮች ምናምን በርካሽ ነው የሚሸጡት እዚህ ከተማ ውስጥ ሲሆን፣ አንዳንዴ ከገጠርም አስመጣለሁ። ግን ያረጁ ስለሆኑ ዋጋቸውን በጣም ይቀንሳል። ያረጁ ሲሆን ዋጋቸው ይቀንሳል ከወጣቶቹ ማለት ነው። ያው አብዛኛውን ጊዜ አህዮቹን የሚይዙት ገበሬዎች ስለሆኑ ገበሬዎቹ ካረጁ በኋላ እንትን ስለሚሉ ገበሬዎቹ ምስኪን ስለሆኑ አርደው ለማህበረሰቡ ስለማያቀርቡ ላንተ ይሸጡላል። እነሱም ማያውቁም ሊሰራበት ነው ብለው ላንተ ይሸጡላል። ላንተ አርደ ለማህበረሰቡ ታከፋፍላለህ። ተናገር እንጂ ምን ይዘጋል? ቀና ብለህ አውራኝ፣ ተናገር። ብቻ እንደዛ ነው ያልኩ፣ እንደዛ ነው ነገሩ። እሺ ቆይ ከከተማ ይሄን ያክል ቦታ ድረስ እንዴት ልትመርጠው ቻልክ ቦታውን? ያው ከተማ ውስጥ ሲሆንማ ሰው የሚያይሃል ምን ይልሃል። በዛ ላይ ከቄራ ውጪ የምታርደው እርድ ህጋዊ ስላልሆነ ትጠየቅበታለህ። በሬም ብታርደስ ትጠየቅበታለህ። ለዛ ነው እንትን የምለው። ስለዚህ ከከተማ ወጣ ብለህ የሚያግዝህ ሰው አለ ካንተ ጋር ስታርድና ከከተማ ለቅመ ወደዚህ ጫካ ስትከት? የለም እንዱ ነበር። ከዛ በኋላ ምንድነው የምትለኝ? በስነ ስርዓት አውራ። ምን ለምጠይቀህ ጥያቄ ትክክለኛ መልስ ስጠኝ። ድሮ ነበር፣ አሁን የለም። ድሮ ነበር? ለምንድን ነው አሁን የማያግዙ? ተጣልተን ከአባረርኩት። ለዛ ምንም ተጣልተን አበል ስራህን እንዳይታወቅብህ ነው። እንደውም እሱ ነው ያስጠቆረኝ አውቃለሁኝ። እሱ ነው እንደሚያስይዘኝም እኮ ድሮ ባለቤቴም ነግራኛለች። እሱ ልጅ ተጠንቀቀው፣ እሱ ነው ያስጠቆረ ብላኝ ነበር። ይኸውልህ ምንም ነገር ስለሌላ ሰው መግለጽ አትችልም። ሰማ? ወንጀለኛ አንተ ነህ። እሱ ነው አትበል 10 ጊዜ። ሰማኝ? አትነፋ። ይኸውልህ አሁን ለምጠይቅ ጥያቄ ትክክለኛ ምላሽ ስጠኝ። ልጆቼ ባይኔ ውል እያሉብኝ ነው። ልጆቼ መጀመሪያውኑ አታስባቸውም ነበር? ይኸውልህ ያለኔ ማን ይኖራቸው? ጣቢያ ከምወስድ ያለውን ነገር እያንዳንዱን ነገር ንገረኝ።
ሰማዩ ሁሉን ነገር ነግራለሁ። ብቻ ማንንም ማይወቅ ባካችሁ። ለሁላችሁ የምትፈልጉት እሰጣችኋለሁ። ከፈለጋችሁ አርጉት ዘግቼ እሰጣችኋለሁ ባካችሁ። እኛ እንደናንተ ሌባ ነው የምንመስልህ? እንዳንተ ነፍስ አጥፊ ነው። ልጆችን እሺ ምን አረጋችኋለሁ? እኔ ከታሰርኩኝ መጀመሪያው ልጆች ማን ይኖራችኋል? እሺ አሁን ልጅ አለ። ልጅ ካለ እኮ ትረዳኛለህ። ልጆቼ በልጆቼ አታሳብ። 10 ጊዜ ልጆቼ ምንም አላጡም። ሰማ ወኔ ልጆቼ ያፈርልብላ። አሁን ለምጠይ ልጆቼ አትበል። 10 ጊዜ ልጆቼ አትበል። እሺ ሌላኛው ነገር ከተማ ላይ ስትሰበስባቸው አዮቹ ለምን ብለህ ነው የምትገዛው? ከመጀመሪያው ነው በብዛት ስታመጣ ወደዚህ ቦታ ለምንድን ነው የምትወስዳቸው ሲሉ ስትገዛ ለምንድን ነው የምትለው? ማንም አይመጣም። ማታ ስለሆነ ማስመጣው ማንም አያየኝም፣ ማንም አይጠይቀኝም። ችግር የለበት። ማታ ታመጣለህ? አዎ። ስንት ሰዓት ነው የምታከፋፍለው? ከዛ 12 ሰዓት ከ12 ሰዓት በኋላ ነው ቄራ እንደሚያከፋፍሉት ሰዓት ነው እኔም ማከፋፍለው። ምንም ለመሸፋፈን እንዳትሞክር እባክህ። ደና ስጋ ያስከ መሰለህ እንደ 12 ሰዓት የምትለው ስንት ሰዓት ነው የምትወስደው? እኮ ሌሊት እናስመጣለን። እዚህ ከተበለተ በኋላ ምንም አትንተባተ 12 ሰዓት ነው እንትን የሚለው። ስለዚህ እዚህ በደንብ ተሰሩትና 12 ሰዓት ላይ ከቄራ እንደመጣ አስመስለህ ታስገባዋለህ። ምን ያህል ጊዜ እንደዚህ ምን ያህል አዮችን እንደዚህ ሰርተህ ታውቃለህ? ለማህበረሰቡ ምን ያህል አዮች አከፋፍለህ ታውቃለህ? አሁን በጣም እየተለመደ ነው። ብዙ ሰው እንትን ብሎኛል። ምን ብለዋል? ብዙ ሰዎች አሉ አሁን የሚረከቡ ነው። ስለዚህ ቁጥሩንም አታውቀውም ማለት ነው። ያው በየቀኑ እንትን አይልም። አሁን ጾም ሲሆን በዓል ሲሆን እና አዘቦት ቀን ሲሆን አንድ አይነት አይደለም የሚሸጠው። ለዛ ነው። እንዴት አንድ አይነት አይደለም? ያው ጾም ሲሆን ብዙም አይሸጥልህም። ትንሽ ስጋ ብቻ ነው የምትሸጠው። ጾም ሲሆን ማለት ቆይ ያውልህ የምታከፋፍለው የምን አይነት እንዴት ነው ስጋው የምታከፋፍለው? ለሙስሊም፣ ለክርስቲያን፣ ለፕሮቴስታንት ብለህ ነው የምታከፋፍለው ወይስ ሁሌም ነው የምትሰራው? ሜዲያ ምንድነው እሱ እንደፈለጉ ያርጉት። እኔ ምን አገባኝ? እኔ ዝም ብዬ ነው የምሰጣቸው። እኔ ምን አገባኝ? ሃይማኖት ለዩ አለዩ። እኔ ዝም ብዬ ነው ማርደው እኮ። ለሁሉም ነው ወይ የምታከፋፍለው? ምን እየተቆጣኝ ነው እንዴ? ኧረ አይደለም እኮ ለሁሉም ነው ወይ የምታከፋፍለው ወይስ ለምን አይነት ሃይማኖት ላሉ ሰዎች ነው የምታከፋፍለው? እኔ እንደፈለጉ እየጠየቀኝ ለጠየቁኝ ሰዎች በሙሉ እሰጣለሁኝ። ለጠየቀን ትሰጣለህ? ለጠየቁኝ እሰጣለሁኝ። እኔ በቃ ንጹህ ስጋ ነው ከቄራ ነው የማመጣው ብለህ ነው የምትሸጥላት? ከቄራ የሚመጣ ከሆነ የሙስሊም የክርስቲያን ተብሎ ስለማይሸጥ ማንም ሰው አይጠይቀኝም እንደዛ ብሎ። ቄራ ላይ ያሉ ሰዎች ስለማይጠየቁ አንተም ከነሱ ጋር ተመሳስለ ንጹህ ስጋ ነው ብለህ እየሸጥክ ነው? ምሸጡ እንደዛ ነው። እሺ እኔ ምን ማድረግ እችላለሁ? ቆይ ይሄ እንዲህ ብለህ እንኳን ስታስገባ ዋጋው እንዴት ነው? ትቀንሳለህ ነው? በዚህ ሁኔታ ነው የምትሸጠው? አይ እቀንሳለሁ። ከበሬው አንፃር ይሄኛው በቅናሽ ነው የሚሸጠው። እነሱም አሁን እኔም ሆቴል ሌሎቹም ሆቴል ጋርም የሚሸጠው ከበሬ አንፃር ቅናሽ ነው። ቅናሽ ስለሆነ ነው ብዙም ደንበኛም ታፈራበታለህ። በብዛት ታገኛለህ። ቢያንስ ዋጋውን ባታስወደድ እንኳን በዛ ታገኛለህ። ቆይ ካንተ ጋር የሚሰሩ ሰዎች ይሄን ስራ እንደምትሰራ ያውቃሉ አያውቁም? ሌላ ስራ ያውቃል? ሌላ ሰዎች ያውቃሉ? ጥቂት ሰዎች ነው ቤተሰቦች ብቻ ካልሆኑ በስተቀር ስጋ ቆራጮቹም ራሱ እንደዚህ ዋናው ስጋ የሚቆርጡት ሰዎች ካልሆኑ በስተቀር ማንም የሚያውቅ የለም። ጥቂት ሰዎች በጣት የሚቆጠሩ ሰዎች ናቸው የሚያውቁት። እሺ ካንተ ጋር የሚሰሩ ሰዎች አሉ እንደዚህ አይነት ስራዎች? ምን ያስገባኝ ማለት ነው? እነሱ እኮ ናቸው ያስገቡኝ እንጂ እኮ እኔ እኮ አልፈልግም ነበር። እነሱ ናቸው ግድ የለህም ብለው ያስገቡኝ። ከለምክ ደግሞ ማን ናቸው እነሱ? አሉ ወደዚህ ወደ ቡራዩ አሉ። እሺ ስንት ናቸው? እኔ እንጃ እኔ በቁጥሩ እንኳን አላውቃቸውም። ግን ለምንድነው አትበለኝ 10 ጊዜ ለምንድነው የማታውቃቸው? ካንተ ጋር የሚሰራ ሰው ይሄ ሁሉ ጊዜ ካንተ ጋር ገንዘብ ስታትም ውለ አድረ አላውቃቸውም ትላለህ እንዴ? አላውቃቸውም ሳይሆን እንዴ በጣም ትንሽ ሰው ነው የማውቀው። እኔ 2 ሰዎች አሉ አሁን ወደ ቡራዩ። ያው 2 ሰዎች ለማለት ነው የሁሉ ጊዜ ፈጃው?
አይ እነሱም ደግሞ የሚያውቋቸው ሌሎች ሰዎች አሉ። እኔ ከነሱ ውጪ ሌሎቹን ስለማላውቃቸው ብዙ እንደሆኑ ነው የምታውቀው። ከነሱ ጀርባ ሌላ ሰውም እንዳለ ነው የምታውቀው። አዎ የነሱ ቦታቸው ታውቀዋለህ? ቡራዩ ያሉት የሚሰሩበት ቦታ ታውቀዋለህ? እንደዚህ አይነት እንዳንተ አይነት የአህያ ስጋ የሚያከፋፍሉ ሰዎችን የሚሰሩበት ቦታ እንዳንተ ተደብቀው የሚሰሩበት ቦታ ታውቀዋለህ? ያው ለፖሊስ ካልሰጣችሁኝ አሳያችኋለሁ። ለፖሊስ ካልሰጣችሁኝ እንጂ አለበለዚያ እኔም እዚህ ጋር እንትን ለፖሊስ ካልሰጣችሁኝ እኔን በጉቦ እያስከኝ ነው አትረዱኝም። እሺ እኔም እኮ ተጸጽቻለሁ። አሁን ነሳ ገብቼ በቃ እኔ ስራዬን ብቻ ነው መስራት የምፈልገው። እኔ በሬ ስጋ እያመጣሁ ድጋሚ ስራን ውስጥ ልገባ ስራን ብቻ ነው እኔ የበሬ ስጋ ብቻ ነው ማስመጣው ከዚህ በኋላ እንጂ እኔ በቃ ተጸጽቻለሁኝ። እኔ ልጆች አስቡ። እኔ ልጆችን ባለቤቴ ብቻ አይደለችም እናቴ አለች። እናቴ ታማሚ ነች። እሷን አስጥራለሁኝ። የሚስቴ ቤተሰቦች አሉ። እነሱም ጥሩው ነኝ። ያለ እኔ ማንም የላችሁም። አንተ ለምንድን ነው የሰዎችን ቤተሰብ ብቻ የምትየው? እኔስ የሚስቴ ቤተሰቦች፣ የራሴ ቤተሰብ እና እናቴን ስንት ሰው ነው ሜዳ ላይ መጥለው እኔ ብታሰር? አሁን እኔ ታሰሬስ ምን ይጠቀማል? ሌላ ሰው እንደዚህ ማይሸጥ ይመስላል? ያንተ ቤተሰብ ቢራቡ ነው ለአንድ ቀን ለሁለት ቀን ቢራቡ ነው። እሱም አይራቡ። ከዛስ በኋላ እሺ ማን አላቸው? ልጆች ሜዳ ላይ ይወርቃሉ እኮ ሜዳ ላይ ነው የሚወርቁት። በቃ ልጆች አሁንም ስለ ራስ ነው እየተጨነክ ያለው። እስካሁን ድረስ ያረከው ነገር ምንም ፊትህ ላይ የሚሆን ምንም ላይ ስሜት አላየውብም። እባክህ ይሄን ነገር ተጸጽቻለሁ ብለህ እንኳን አላወራም። አንተ እዚህ ጋር እያወራ ያለው አሁን ስለ ቤተሰቦች፣ እናቴ፣ የሚስቴ ቤተሰብ፣ አባቴ እያልክ ነው ያለው። እስካሁን ድረስ በቃ ይሄ ሁሉ የህዝብ ስጋ የአህያ ስጋ ስትቀልብ የኖርከው ህዝብ ወይኔ ይቅር ይበለኝ ማህበረሰቡ ስንት ነገር አድርጌያለሁ በድያለሁ ብለህ እንኳን ምንም ነገር የፍርሃት እንትን የለብህም እኮ። ተጸጽቼ እኮ ነገርኩ። በቃ እኔ የፈለጋችሁትን ነገር ልስጣችሁ አልኩኝ። እናንተ ለምንድን ነው ሰው ማተረዱት? ይሄ ቃላትህን አቁም። የፈለጋችሁትን ነገር የሚለውን ነገር አቁም። ሰማኛ? እኔ እንዳንተ ሌባ ሰው አይደለሁም። ሙት የፈለከውን ሰጣለሁ። አሁንም አልተረዳኝም መሰለኝ። ሰማኝ፣ እኔ እንዳንተ አይነት ሌባ ሰው አይደለሁም። ሰማኛ? መጀመሪያውንም ነግሬያለሁ። እኔ የህግ አካል ነኝ፣ መርማሪ ጋዜጠኛ ነኝ። እውነታውን ነው የማወጣው እንጂ እንዳንተ ሌባና እንደዚህ ባር ነገር ማቀርብ ሰው አይደለሁም። እንዳንተ አይነቱ ከተማ ላይ የሞሉት ትርክምርኪ ቆሻሻው ሰዎችን ነው ማውጣው። ሰማኛ? የፈለጋችሁትን ገንዘብ የስንት ሰው ነፍስ የጠፋበት ገንዘብ ለኔ ልትሰጠኝ ነው? ቆይ በሌሊት ሚስትህን ምን ብልሃት ነው የምትወጣው ከቤት ስትወጣ? ቤተሰቦች አይደሉ እንዴ? ባለቤቴ እንዴት ሳታውቅ ይሄን ነገር ሰራለሁ? ታውቃለች እሷ? አዎ ታውቃለች። ምንም አትልም? ስራ ነው የምትል እሷ? ያው ለመኖር ስትል እኮ በቃ መጋጋጥ አለብህ። ተጋጋጥክ፣ ሞትካ። በጣም ከገደል ላይ ተለቀ ተንከባለልክ፣ ተጋጋጥክ በጣም ልጆች ጠይቀው አያውቁም? ስራ ቦታ ከንሂድ ብለው አያውቁም? ልጆች አሁን ብዙ ጊዜ ማወቅ ይፈልጋሉ። ሆቴል ይሄዳሉ፣ ችግር የለም። ሆቴል ይሄዳሉ። ያው ባይበሉ ቢያንስ ለስላሳ ጠጥተው ምናምን ይመለሳሉ። እዛ ቦታ እንደምሰራ ነው እነሱ የሚያውቁት። ዋና ስሬ እዛ እንደሆነ ከቄራ እንደማስመጣ ነው የሚያውቁት እንጂ እነሱ ያውቁ። እናትና አባትስ ያውቃሉ እንደዚህ እንደምትሰራ? አይ ከባለቤቴ ውጭማ ለቤተሰቦች ምን ብለህ ትነግራለህ? እንደዚህ አይነት ነገር እነሱ ሽማግሌዎች ስለሆኑ ምናምን ጥሩ አይደለም ለነሱ እንደዚህ አይነት ነገር። እሺ እናትና አባት አሁን አባቴ ነው ቀደም ታሟል ብለኛል። እና እናቴ ናት። አባቴም አርፏል። ካረፈ ስንት ጊዜው እየቀበጣጠርክ ነው አሁንም? እሺ እናትህ አባትህ መሞቱ ወይኔ በአህያ ስጋ አብልተው ሊሆን ይችላል። እናትህ ታመመች። ሆቴል ላይ በልታ ቢሆንስ እናቴ ታመመችው በምን ታውቃለህ? የልጄ ቤት ነው እና ልብላ ብላ በልታ ቢሆንስ በምን ታውቃለህ? የአባትህም ነብስ ባንተ እጅ ነው የጠፋው። ኧረ ሙተ እንደዛ አይደለም እንዴ? በስመ አብ ወልድ። እንዴት እንደዚህ ታስበኛለህ እንዴ? እንዴት እንደዚህ በጣም አሰብኩ እንደ ጥሩ ሰው። ይሄ ሁሉ ነገር ሰርተ እንደ ጥሩ ሰው ላስብ ፈልግ። እሺ ልጆች ምንድነው የምትላቸው? ምንድነው ስራ የምትላቸው ሲጠይቁ? ሆቴል ቤት ስለሚያውቁ ሆቴል እንደምሰራ
እና ያው ልጆችም ስለሆኑ ብዙም መጠየቁ ሆቴል ቤትን ካዩት እዛ እንደምትሰራ ስለሚያውቁ ጓደኞቻቸው ምናምን አይጠይቁ ማንም ስለማይጠይቃቸው ማንም እንትን የሚለኝ ነገር የለም። በዚህ ስራ ምን ያክል ንብረትና ሀብት አካበትክ? ያው አሁንም እየነገርኩ ነው አታለቃቅስብኝ ሰውዬ። ምን ያክል ንብረትና ሀብት አካበትክ በዚህ ስራ ውስጥ ከተሰማራ በኋላ? ከመጀመሪያው ለውጥ አለክ ወይስ ከመጀመሪያው ዝቅ ብሎብሃል? እሱ እንዴ ለውጥማ በደንብ ለውጥ አለው። ለውጥ ባኖሮ ኖሮ እኔስ እንደዚህ እሰራለሁኝ። አንድ አመት አልሞላኝም ግን ያው 2 ሆቴል አለኝ። 2 ሆቴል አለኝ። ቤትም ገዝቻለኝ። ኮንዶሚኒየም ቤት አለኝ። በዚህ ዋያ ስጋ ማለት ነው። በስጋ ነው። በስጋቱ አያም አስገባበት። እንደ ጥሩ እንደሚሰራ ሰው ስጋ ትላለህ እንዴ? ምን ፈጣሪ ምን በደል ፈጣሪ በእንደንተ አይነት ቆሻሻ ሰው የሚጠራ አይደለም። መጀመሪያ የልብህን ሰርተ ገንዘብን ኪስን ሞላልታውን ታለቅሳለህ። እሺ ወደዚህ የምታመጣበት መኪና የማን ነው? እሱን እንኳን ተከራይቼ ነው የኔ አይደለም። ለሱ የሚሆን ገንዘብ ገና እጅ ስላልያዝኩኝ እሱን አልገዛሁኝ። እጅ ላይ ገንዘብ የመኪና ገንዘብ አልያዝክም። ስንት ቤት ገዛውኝ ሌላ 2 ሆቴል አለኝ ብለህ የመኪና ገንዘብ እጅ ላይ የለም። አሁን እሱን ተከራይቼ ነው የምሰራው። እጅ ምንም እንትን ለማለት እንዳትሞክር። እጅ ላይ ይኸውልህ እኔን ለመሸወድ እንዳትሞክር። ገንዘብ እጅ ላይ ከሌለ ቅድም ላንተ የፈለከውን ነገር ልስጥ የምትለኝ ምን ልታረግ ነው? የለም እጅ ላይ ገንዘባ በጣም ደህየክ እኮ ከፈለክ እኮ አሁንም እኮ በቃ ቆይ በምንድነው በመኪናውን ስታመጣው በምን አይነት መኪና ሰው ሲያይ ስታራግፈው አይጠይቁህም? ጫካ ስለሆነ ወደ ጫካ ለሊት 9 ሰዓት 8 ሰዓት ምናምን ማንም አይመጣም። በዛ ሰዓት ጅብ አይመጣብህም እዚህ? አንተም ጅብ ነህ ነገሩ። ምን ጅብ ይመጣብሃል? ጅብ ባትሆን እንደዚህ አይነት ስራ ውስጥ አትገባም ነበር። ምን አንገትን ያስደፋል? አታወራም እንዴ እኮ? አይ ጅብ ምናምን ብዙም አያጋጥም። መሰረም ስለሆነ ለሊት ሊመጣው ለአንዳንድ ነገር ምናምን ይጠቅመኛል ብዬ ጭራሽ መሳሪያም አለክ። ሰራተኛም ስለነበረኝ ብዙ ጊዜ እኔ እንዳገዘኝ ነው እንጂ እሱ እንዲጠብቀኝ ብቻ ነበር። ትንሽ እንዳገዘኝ ምናምን ነው እንጂ እሱን አልፈልገውም ነበር። ግን ይጠብቃል። እንዴት? በምን አይነት ሁኔታው ነው የሚጠብቅ? ሰው ሲመጣም ያው ጅብ ምናምን ቢመጣ እንኳን እሱ ስለሚኖር ምናምን ብዙም አያስፈራም። ከዛውን እሱ ወዴት ሄደ? አሁን እንኳን ተጋሽተን እሱ አይደል እንዴ ጠቆመህ? ምን ለኔ ትጠይቀኛለህ ማለት ይሄው የጠቆማችሁ እሱ አይደለም እንዴ? ምን አገባ? ስለ ጠቆመን ሰው የት ታውቃለህ አንተ? አያ መወደዱና መርከሱን አወቅ እንጂ አንተ ስለጠቆመን ሰው ምናምን ምን አገባ? መጀመሪያም እኮ ነገርኩ። ባለቤት ተጠንቀቀው ይሄን ሰውዬ ሊያስጠቁምብህ ይችላል እያለች እያስጠነቀቀች ነበር። እኔ ምንም አያመጣም ብዬ ነበር ችል ያልኩት። ይኸውልህ ከእንዳንተ አይነት ዝቃጭ ሰው ጋር ማውራት አልፈልግም ከዚህ በኋላ ሰማኛ። ምንም ራስህን እንደ እንትን ምንም ነገር ማየት የለብህም። እንደ ጥሩ ሰው ይሄ እንደ ምስኪን ቤተሰቦቼን ምናምን ብለህ እኔን ምንም ልታሳዝነኝ እንዳትሞክር ሰማ። እሺ ተነሳው። ተነስ፣ ጣቢያ ትሄዳለህ። ኧረ እባክህ ተነስ። ምንም ነገር እኔ አልሄድም። ተነስ። እኔ አልሄድም። እኔ ልጆቼ ምን አረጋቸዋለሁ? እናቴ ምን አረጋታለሁ? እናቴ ምን አረጋታለሁ? እናቴ ምን አረጋታለሁ? ምን አገባህ? ይሄን ስራ ስትሰራው አላስታወስካትም? እባክህን አባትህም እኔ ባንተ እጅ ነው ለመኖር ስለ እኮ ነው እንደዛ ያደረኩት እንጂ አይደለም። ይሄ ሁሉ ሀብት አካብተ ለመኖር ተነስ። ኑ ያዙት። እባካችሁ ተነስ። እባካችሁ እንሂድ። አልሄድም። አሁንም እንትን እያልከኝ ነው። ተነስ እባክህ ተነስ። እሺ ተነስ። ወይኔ እናቴ ና እንግዲህ ተመልካቾቼ ወንጀለኛውን ለህግ አካል አሳልፈን ሰጥተነዋል። ጣቢያ ወስደነዋል። ማለትም ባዕድ ነገር ለማህበረሰቡ እያከፋፈለ የነበረው የአህያ ስጋ
ለህዝቡ እያከፋፈለ የነበረው ሰውዬ ለጣቢያው ወስደነዋል። አሁን ደግሞ ከጎናችን የሚገኘው የሱ ቤት ተቀጥሮ የሚሰራው ማለትም የስጋ ቆራጩ የነበረው ልጅ ነው። ባለፈው ጥቆማ የሰጠን ሰው ነው። የሰጠኝ ጥቆማ በጣም ትክክለኛ ነገር ነው። የሰጠኝ መረጃ ተጠቅሜ ይህን ነገር ለግብ አድርሻለሁ። በጣም ነው የማመሰግነው። በጣም የሰራው ነገር በጣም ትልቅ ነገር ነው። ለኔ የሰጠኝ ነገር አንድ ባንድ ጠቃሚ ስለነበረ በጣም ነው የማመሰግነው። እሱም ጣቢያ ወስጄዋለሁ። አንተንም ደግሞ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እውነት በጣም ህሊና ያላርፍ ብሎ ነበረ። ሁሌ ከዛ ከወጣው በኋላ ጥያቄ እየፈጠረብኝ ነበር። ታውቃለህ እስከ መቼ ነው ይህ ህዝብ ይህን እየበላ ደህና ብር እየከፈለ ባዕድ ነገር እየበላ እስከ መቼ ነው ብዬ እኔ ለራሴ የኔ ስራ መውጣት አይደለም የገረመኝ። በእርግጥ አሁንም ስራ የለም፣ ስራ እየፈለግኩ ነው። ግን በዛ ሰዓት እኮ ስራ ወጣህ እኮ ስራ ስትፈልግ ታውቃለህ ከባድ ነው። ትክክል። ግን ደግሞ እዛ ከመስራት እኔ ስራ ፈትቼ ምናምን ቢርበኝ ቢጠማኝ ይሻለኛል ብዬ ነው ያሰብኩት። ማለት አንደኛ አንተን አምኖ የመጣ ህዝብ ስጋ ሊበላ መጡ ሌላ ነገር ሲሰጠው በጣም ይከብዳል። ታውቃለህ ያን ያህል ብር ከፍሎ በዚህ በተወደደ ጊዜ ሊበላ አስቦ መጡ ሌላ ነገር ሲበላ አንደኛ እኔን እምነታቸውን ከሱ በላይ እኔ ጋር ነው የሚጥሉት። ስለዚህ እኔ ጋር እምነት ያን ያህል እምነት ጥለውብኝ እኔ ያን ነገር ማቅረብ በጣም ከበደኝ፣ ቀፈፈኝ። ታውቃለህ ስለዚህ ወደ እናንተም የመጣው እኔም የሆነ ነገር ብቻ መጨረሻው ያምር ይሆናል ብዬ ስላሰብኩ ነው። በእውነቱ እኔ ይሄን ያህል ለፍታችሁልኝ ህሊናዬም እረፍት እንዲያገኝ እንደዚህ ለፍታችሁ እስከ መጨረሻ አብራችሁ ሂዳችሁ ግብ ላይ ስላደረሳችሁት ብቻ ከልብ ነው የማመሰግነው። እውነት ምንም አይደለም። እኔ ስራዬ ነው፣ ችግር የለውም፣ ስራችን ነው። እኛ ምንም አይደለም። ቢሆንም አንተ አስበዋል። እውነት እንጃ ብቻ ምን እንደምልህ አላውቅም። እኔ እውነት ህሊናዬ ነው ይገባኛል፣ ያንተ ስሜት ይገባኛል። ህዝቡ በጣም እየተጎዳ ነው። እንግዲህ ሌላ ህመምም የሚታመም ሰው ይኖራል። ያን ነገር አንተ ህመሙን ብቻ ሳይሆን ያልተለመደ ነገር በእግዚአብሔር ዘንድም በማህበረሰቡም በህዝቡም በምንም ዘንድ ይሄ ያልተፈቀደ ነገር ነው እና ይሄ በጣም እየከበደኝ ነው ብለህ አንተ ይህን ነገር እንደራስ አርገ ስለወሰድከው እንደሱ ጨካኝ ሰው ሳትሆን አንተ እንደ ሰውኛው ተረድተህ ይሄ ነገር እባክህ ብለህ ለኔ መረጃውን አሳልፈ ሰጥተኛል። እኔ ደግሞ በሚገባው መንገድ መረጃውን አውጥቻለሁ። እንግዲህ እሱንም ጣቢያ ወስጄዋለሁ። ያለውን ነገር እንግዲህ ነው። አንተም በጣም ነው የማመሰግነው። እኔም በጣም ነው የማመሰግናችሁ። በእርግጥ ከዛ በፊትም ይሄን የእናንተን ስራ አከታተል ነበር ማለት መሰሩትንና አንደኛውም ትልቁ ነገር ወደዚህ የሚጋበዘኝ ነገር ይሁን ይፈታል የማትለው ነገር ተፈቷይ ነበረ። እዛ ዩቲዩብ ላይ ሳይያችሁ ይፈታል ብዬ የማላስበው ነገር ዳር ላይ ደርሶ ሳየው ከዛ የኔም ነገር እኮ ምናልባት እስኪ ህዝብ ከዚህ ነገር ሊድን ይችላል። እኔም ሁሌ ህሊናዬ እየጸጸተኝ ከስራ መውጣቴ ብቻ ከምኖር ከስራ ወጥቼ እንኳን ቢያንስ ይህን ስራ መስራት አለብኝ ብዬ አሰብኩ። ታውቃለህ እና እንደውም በዚህ ልክ ጭራሽ ይፈታል ብዬ አላሰብኩም ነበር። ምናልባት ብዬ ነው እንጂ ግን እውነት እንደዚህ ግብ ላይ ስላደረሳችሁልኝ ደግሞ ዛሬ ትልቅ ደስታ ነው የተሰማኝ ራሱ። ትክክል። እንግዲህ ውድ ቤተሰቦቼ ከጎን የምታዩት የስጋ ቤት ቆራጭ የነበረው ሰውዬ ነው እና እሱም በጣም ተባብሮናል። በጣም እናመሰግናለን። ስለሱም ደግሞ አሁን ደግሞ እንዳያችሁት ያው ቦርሳውንም ይዟል። አዲስ ስራ እየፈለገ ነው። እንግዲህ በዚሁ አጋጣሚ ብትተባበሩት በጣም ደስ ይለኛል። እሱም ደግሞ ደግ ሰው ስለሆነ ለሱም ደግ ብትሆኑለት። በሱ በሰጠኝ ነገር ተነስቼ ነው ይሄን ነገር በሱ አማካኝነት ማህበረሰቡ እዚህ ጋርም ስደርስ ማህበረሰቦቹም አግዘውኝ በሱም እገዛ አማካኝነት ነው ይሄን መረጃ ለእናንተም ይሄ አጸያፊ ነገርም የሰውዬም ለህግ አካል አሳልፍ የሰጠሁት። የተሰራው ስራ በጣም የሚያስጠላ ስራ ነው። ኢትዮጵያ ውስጥም በቃ ብቻ ያልተለመደ ነገር ነው። ማህበረሰቡም ላይ በቃ በጣም የሚያስጠላ የሚቀፍ ነገር ነው። በእግዚአብሔር ዘንድም በሰው ዘንድም ይሄ ተወዳጅነት የሌለው ነገር ነው ሰው ያደረገው። እንግዲህ እሱም የስራውን ሰጥተነዋል፣ ጣቢያ ወስደነዋል። ያለውን ነገር ህግ ይፈታዋል ከዚህ በኋላ። ቤተሰቦቹንም እንግዲህ እሱ እስር ቤት ቢገባም ቤተሰቦቹም ደግሞ ድጋፍ እናደርግላቸዋለን። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮአችን ይህን ይመስል ነበረ። ትምህርት ከሆናችሁ እንግዲህ ሀሳብ አስተያየታችሁ ይሄ ቢስተካከል የምትሉት ነገር ከሆነ ደግሞ ያው ሰውየው ያጠፋው ስለ ልጆቹ ነገር ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቸር ሰንብቱ።